ጽናት ይላችኋል። ዛሬም ጽናት ይዤ መጥቻለሁ። ኪራና ጽናትን የማያስማማቸው ነገር ምንድን ነው እያልኳችሁ ነበር። በቅድሚያ ላይክ፣ ሸር፣ ሰብስክራይብ አድርጎ ማለት ነው ጋይስ። እንግዲህ ጽናትና ኪራ ግራ ሀሴት የምትባል ስለመጣይ በሀሴት ምክንያት ይሁን አላውቅም፣ ብቻ ግራ ተጋብተዋል ማለት ነው። የሀሴት አፍቃሪ ደግሞ የድሮ አፍቃሪዋ የእሷን የራእት ቪዲዮ ስለያዘባት እሱን አሳይብሻለሁ ስላላት ግራ ተጋብታ እንግዲህ እነ ኪራ ጋር አብሯት እንዲኖር የኪራ ዘመድ ናት እንትና ማለት ነው ሀሴት ማለት ነው። እንግዲህ ከነሱ ጋር መታ አብራ የኖረች ነበር ማለት ነው። አሁን ግራ ተጋብተዋል ማለት ነው። ምክንያቱም ጽናት ከኪራ ጋር አብራው እየሆነች አይደለም። በጣም ግራ ተጋብተው ግራ ያጋባቸው ነገር ምንድን ነው እንዴ? መሩና ደግሞ ናሆሚ አብረው ፍቅራቸውን እያጣጣሙ ይገኛሉ። በዚህ ጊዜ ደስ የሚል ጊዜ እያሳለፉ ነው ማለት ነው። ውድ ቤተሰቦቼ አሁን ላይ ደስ በሚል ሁኔታ እያየናቸው ነው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ክፍል 55ን ይዤላችሁ መጥቻለሁ። ጽናት ማለት ነው። ኪራና ጽናት እንግዲህ የማያስማማቸው ነገር ምንድን ነው እያልኳቸው ነው ማለት ነው። ጽናት አበዛሹ እስከ ዛሬ ያንን ባ እያለቀሽ አይተናል። በጣም ታለቅሽ ነበረ፣ በጣም እንትን ትይ ነበር ማለት ነው። አሁን ላይ ደግሞ እሱን ረስተሽ አሁን ላይ በቃ ኪራን እየጎዳሽው ነበር በተራው። እሱ ደግሞ ከፈለግሽ ተቀመጭ ተፈለግሽ ሂጂ እያላት ነው ማለት ነው። ተይ እያሏት ነበረ እንግዲህ ሀሴትንም አካኪ ደረፍ በቃ አንቺን ይቼ ኪራ እንግዲህ ከቤቱ ብን ብሎ ጠፍቷል። ያጠፋችሁም ሀሴት ናት እያለች ነበር ማለት ነው። እና ምሩም እና እንትናም ደግሞ ተሰብስበው ተይ እሱ አይደለችም ተረጋጊ፣ ረጋ ባለ መንገድ ነው እንጂ በአንድ ጊዜ የሚሆን የለም ጽናት እያሏት ነበር ውድ ቤተሰቦቼ ማለት ነው። ጽናት እንግዲህ ግራ ተጋብታ ሁሉንም ነገር በትዕግስት እንደመጠበቅ ኪራ እንግዲህ ቤት ለቆ ሂዷል ውድ ቤተሰቦቼ። የት እንደሄደ ባይታወቅም ኪራ ያለበትን የሚያውቅ ማን ነው? ማንም የለም ማለት ነው። እንግዲህ ኪራ ቤት ለቆ ሄዷል፣ ሀገር ለቆ ሄዷል ማለት ነው። ውድ ቤተሰቦቼ የተጣሉበትን መንስኤ እንግዲህ ሁሌ መናቆር መጣላት ስለሆን ስራቸው ሌላ ነገር የላቸውም ማለት ነው። ውድ ቤተሰቦቼ የተጣሉ እስበሳቸው አይጥና ድመት እየሆኑ ነበር ማለት ነው። እሱም እንግዲህ ምንድን ነው ችግራቸው? እኛ ናሆምን ነበር ስንል የነበረው ናሆምና ኪራን ነበር ስንል የነበረው፣ ግን እነሱም ደግሞ አሁን ላይ ፍቅራቸውን አንድ ላይ አድርገው ደስ በሚል ሁኔታ እየኖሩ ነው ማለት ነው። ውድ ቤተሰቦቼ አሁን ግራ የተጋቡት እነዚህ ናቸው ማለት ነው። ውድ ቤተሰቦቼ ግራ የሚያጋባ ነገር ምን እንደሆኑ ባናቅም ማለት ነው። እባካችሁ እያንኛም ደግሞ ተስተካክላችሁ አብራችሁ ሁኑ። እኛ እንግዲህ ግራ ገብቶናል እያልን ነው ማለት ነው። ውድ ቤተሰቦቼ ማለት ነው። ግራ የገባንን እንግዲህ ባናውቅም ምንድን ነው እያልን ነው ማለት ነው። አብረው እንግዲህ የሚሆኑበት ጊዜ እየጠበቅን ነበረ። እነሱ ሁለቱ አብረው ሆነዋል ማለት ነው። ውድ ቤተሰቦቼ ግራ ያጋቡት ምንድን ነው? ተው ቢባሉ እንግዲህ አንሰማ ብለዋል ማለት ነው። ሁለቱ ግን ይስማማሉ። ኪራና ጽናት በጣም ነው የሚዋደዱት በነገራችን ላይ ማለት ነው። ይፋቀራሉ። ግን እሳ ለመግባባት እኔ የሆነ የሚያግዳቸው ነገር አለ መሰለኝ። እሱ ነገር በቃ እያዘገኝ ነው ገዝ እሱ ነገርን እንግዲህ በመሀላቸው ያለውን ነገር ቀረፍ እያደረግ እኛም ደግሞ መስማት ነው እንጂ ግራ ተጋብተዋል ማለት ነው። ሁለቱ አይጥና ድመት ያደረጋቸው ነገር እኔ በጣም ግራ ገብቶኛል ማለት ነው። ኪራና የጽናት ግራ መጋባት እኛንም ግራ ጋብቶናል ማለት ነው። ጽናት አሁን ላይ በፊት ላይ ደህና ነበር፣ ግን አሁን ላይ ስናያት የሆነ ተንከሲስ ሆናለች ማለት ነው። ውድ ቤተሰቦቼ ምን እንደሆነችን ባናቅም አሁን ላይ ተንከሲስ ሆናለች ማለት ነው። እኛም ደግሞ ታይ እያለ ነው ማለት ነው። ውድ ቤተሰቦቼ ታይ ጽናት ስሚ ኪራን እንግዲህ ሊሄድ ነው እያለችውም ነበር ማለት ነው። እና እኔ ምን ላድርግ ከኔ ፍቃድህን ፈልጌ ነበር እያለችው ነበረ። እና ፍቃድሽን ብትፈልጊ እኔ ምን አገባኝ፣ እዛው ፍቃድሽ ጋር ሂጂ እንጂ እያለት ነበር ማለት ነው። ውድ ቤተሰቦቼ እሷ ግራ ተጋብታለች ማለት ነው። ሁለቱ ግራ የሚጋቡት ለምን እንደሆነ ባናቅ ማለት ነው። የሁለቱ ግራ መጋባት አለመስማማት እኛንም ናላችንን እያዞሩን ይገኛሉ ማለት ነው። እኔም ናላ የዞረ በእነሱ ውድ ቤተሰቦቼ ማለት ነው።
በኪራና በጽናት መካከል የሚፈጠረው ነገር ምንም ሊገባን አልቻለም፣ ሁላችንም ማለት ነው። እባክሽን ጽናት ከዚህ በላይ ባትጎጂው ብለን እንትን እንላለን ማለት ነው። እሱ ግን አሁን ላይ የለም አገር ለቆ ሂዷል ማለት ነው። ውድ ቤተሰቦቼ ኪራ የለም ቤት ውስጥ አይኖርም። ቤቱን ለቆላት ለጽናት ሂዷል ማለት ነው። ወጥቶ ሂዷል ለነ ጽናት ቤቱን ለቆ እንግዲህ ሲመስለኝ ራሷንም አስክሯት እንትና ጋ እንዳደረችና ደግሞ ይሄ ማነው አዲሱ ልጅ እሱ ጋር ያፈቅራታል። ውድ ቤተሰቦቼ ማለት ነው እሱ እንደሚወዳትና እንደሚያፈቅራት ተናግሯል ማለት ነው። ወዳታለሁ ጽናትን አለ ማለት ነው። ውድ ቤተሰቦቼ እሱ ነገር እንግዲህ እኛንም ግራ አጋብቶናል ማለት ነው። የሚዋደዱበት ነገር ምንድን ነው? መንስኤያቸው ምንድን ነው? ሁለቱን ያላስማማቸው ነገር ምንድን ነው? ውድ ቤተሰቦቼ እኛንም ግራ አጋብተው እነሱም ግራ ተጋብተዋል ማለት ነው። እንግዲህ ምንም ልናደርግ አንችልም እና ጽናትና ኪራን እባክህን እንትን አትበሉ ማለት ነው። አድባችሁ ኑሩ፣ ስነ ስርዓት ይኑራችሁ። ጽናትም እንግዲህ ወደ ራስሽ ተመለሽ፣ ከዚህ በኋላ በቃሽ። እንትናም እወዳታለሁ አለ። ውድ ቤተሰቦቼ ምን ይሻላል? ከዛ የጽናት አፍቃሪ ደግሞ በዛ እና እኛም ደግሞ ግራ ተጋብተናል እላችኋለሁ። ግራ የሚያጋባ ነገር ነው እና አብሮ ቢሆኑ ደስ ይለናል ማለት ነው ሁለቱ። ስለዚህ ሁለቱ አንድ ላይ ሆነው ብናያቸው ደስ ይለናል እላቸዋለሁ። ግን እነሱ አንድ ላይ ለመሆን ፍላጎት የላቸውም መሰል፣ አንድ ላይ አይደሉም ማለት ነው እላቸዋለሁ። ኪራና ጽናትን እንደዚህ እንትን ያላቸው ምንድን ነው? ውድ ቤተሰቦቼ በጣም ተራራቁ ማለት ነው። አብረው ሆነው ፍቅራቸውን ቢያጣጥሙ እንደነበሩ እንደ በፊቱ ቢሆኑ ደስ ይሉኛል ማለት ነው። ደስ በሚል ሁኔታ ቢያሳልፉ ማለት ነው። እነሱ ሁለቱ ግን ደስ የሚል ነገር እያየንባቸው አይደለም። ላይክ፣ ሼር፣ ሰብስክራይብ